ቀጥሎ የምታዳምጡት ኢትዮጵያ አሉኝ የምትላቸው የኪነ ጥበብ ሰዎች የተሳተፉበት የ21ኛው ክፍለ ዘመን የመጀመሪያ ሩብ ዓመታት አስደናቂው ማጭበርበር ነው። ለአፍታ አስቡት። አዲስ አበባ ሰማዩ በጭጋግ ተሸፍኗል። አንድ ወጣት ነጋዴ የህይወት ቁጠባው ሙሉ በሙሉ የያዘ ቼክ በእጁ ይዟል። ፊቱ ላይ ትልቅ ተስፋ ይነበባል። ወደ ቀጠሮ ቦታ ይገሰግሳል። በቅንጦት የተገነባው ማሳያ ክፍል ወይም ሾውሩም ውስጥ ሲገባ አብረቅራቂ የኤሌክትሪክ መኪናዎች ተሰልፈዋል። ግድግዳው ላይ በግዙፉ BYD ኢትዮጵያ የሚል አርማ ያበራል። ሽቅርቅር ያሉ የሽያጭ ባለሙያዎች በፈገግታ ይቀበሉታል። እንኳን ደስ አለዎት፣ የሚፈልጉትን መኪና በጥቂት ቀናት ውስጥ ያስረክቦታል ይሉታል። ቼኩን ያስረክባል፣ ውል ይፈራረማል። ነገር ግን ከሳምንታት በኋላ ወደዚያው ቢሮ ሲመለስ የሚያገኘው የተቆለፈ በር፣ የጠፋ ስልክና ባዶ አዳራሽ ብቻ ነው። በሚሊዮን የሚቆጠር የሰዎች ገንዘብ በአየር ላይ በኖ ደብዛው ጠፍቷል። በትክክልም የሆነው ይሄው ነበር። አሁንም የማጭበርበር ወንጀሉን የጀርባ ታሪክ መፈተሻችንን እንቀጥል። የኢትዮጵያ መንግስት የነዳጅ መኪናዎችን ወደ ሀገር ውስጥ ማስገባት ሙሉ በሙሉ ማገዱንና ለኤሌክትሪክ መኪናዎች ታላቅ የቀረጥ ነፃ መብት መስጠቱን ተከትሎ በአዲስ አበባ የመኪና ገበያ ላይ ታይቶ የማይታወቅ የፍላጎት ማዕበል ተቀሰቀሰ። ህዝቡ በነዳጅ እጥረትና በዋጋ መናር ስለተሰላቸ የኤሌክትሪክ መኪና ለመግዛት መሯሯጥ ጀመረ። ይህን ወርቃማ አጋጣሚ በጥናት የተከታተሉ የተራቀቁ አጭበርባሪዎች በዓለም ላይ በኤሌክትሪክ መኪና ሽያጭ አንደኛ ደረጃ ላይ የተቀመጠውን የቻይናውን BYD ብራንድን እንደ ማጥመጃ ለመጠቀም ወሰኑ። BYD ሲተነተን ቢውልድ ዩር ድሪምስ ማለት ነው። የህይወት ዘመን የመኪና ባለቤትነት ህልማቸውን ሊፈቱ የቋመጡ ይህን ስም አብዝተው አመኑት። አጭበርባሪዎቹ ተራ የማዕዘን ሱቅ አልከፈቱም። ይልቁንም እጅግ በጣም ፕሮፌሽናል የሆነና ሰውን በቀላሉ የሚያስደምም መዋቅር ዘረጉ። BYD ኢትዮጵያ የሚል ድርጅት በህጋዊ መንገድ አስመዝግበው ማራኪ ድረገጾችንና የማህበራዊ ሚዲያ ገጾችን ከፈቱ። የዋናውን የቻይና ኩባንያ አርማዎችና የማስተዋወቂያ ቪዲዮዎችን ቀጥታ በመውሰድ ፍጹም እውነተኛና አስመሳይ ገጽታ ፈጠሩ። በአዲስ አበባ እምብርት ላይ እጅግ ውድ የሆኑ ቢሮዎችንና መኪና ማሳያ ቦታዎችን ወይም ሾሩምስ በኪራይ አደራጁ። ደንበኞች እዚያ ሲሄዱ የሚመለከቱት ነገር ሁሉ ከእውነተኛው የBYD ዓለም አቀፍ ደረጃ ጋር የሚመጣጠን ይመስል ነበር። መኪናዎችን ከገበያ ዋጋ እጅግ ባነሰና ማራኪ በሆነ ዋጋ በአጭር ጊዜ ውስጥ እናስረክባለን የሚሉ ማስታወቂያዎችን አናፈሱም። ለዚህም ሰራዊት ፍቅሬ፣ መንሱር ጀማል፣ ሰለሞን ቦጋለ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ የተባሉ ትልልቅ ስሞችን ተጠቀሙ። ስልቱ የቅድመ ክፍያ ማሰባሰብ የሚባለው አይነት ነበር። ደንበኞች መኪናው ሳይመጣ በፊት 30 በመቶ፣ 50 በመቶ አልፎ ተርፎም 100 በመቶ ሙሉ ክፍያ እንዲፈጽሙ ይደረጋል። በመቶዎች የሚቆጠሩ የመንግስት ሰራተኞች፣ ዲያስፖራዎች፣ ነጋዴዎችና የህይወት ቁጠባ የነበራቸው ግለሰቦች መኪናው አምልጦን ሳይወደድ እንግዛ በሚል ስሜት ገንዘባቸውን በቶሎ አፍስሰው ውል ተፈራረሙ። በሂሳባቸው ውስጥ በሚሊዮኖች የሚቆጠር ብር ሲከማች የአጭበርባሪዎቹ ቀለበት መጥበቅ ጀመረ። መጀመሪያ ላይ መርከቧ ወደብ ደርሳለች፣ ጉምሩክ ላይ ትንሽ መዘግየት አለ የሚሉ ሰበቦችን በመደርደር ጊዜ ገዙ። ነገር ግን የገዢዎች ጥያቄና ውጥረት እየበረታ ሲሄድ በአንድ ጀንበር የቢሮ ስልኮች ተዘጉ፣ ድረገጾች ጠፉ። የድርጅቱ መስራቾችና ዋና ተዋናዮች የተሰበሰበውን ገንዘብ ይዘው ከሀገር ኮበለሉ። ጉዳዩ ፖሊስና ሕግ ዘንድ ደርሶ አገራዊ መነጋገሪያ ሲሆን በቻይና የሚገኘው ዋናው BYD አውቶ ይፋዊ መግለጫ ወጣ። መግለጫው በሰነዱ ላይ የነበረውን ተስፋ ሙሉ በሙሉ አጨለመው። በኢትዮጵያ ውስጥ BYD ኢትዮጵያ በሚል ስም የሚንቀሳቀሰው አካል ከኛ ከዋናው BYD አውቶ ጋር ምንም አይነት ህጋዊ ውል፣ የውክልና መብት ወይም የንግድ ግንኙነት የሌለው ፍጹም ሐሰተኛ ድርጅት ነው። ስማችንን ያለ አግባብ በተጠቀሙት ላይ ህጋዊ እርምጃ እንወስዳለን አለ። ይህ ክስተት በኢትዮጵያ አውቶሞቲቭ ታሪክ ውስጥ ትልቁና እጅግ ረቂቁ የቢሊዮን ብር ማጭበርበር ተብሎ ተመዝግቧል። ተመልካቾች ይህ የሚያሳየን ነገር ቢኖር አንድ ነገር እውነት ለመሆን በጣም ማራኪና ቀላል ከሆነ ከበስተጀርባው ትልቅ ወጥመድ የመኖር እድሉ ከፍተኛ መሆኑን ነው። አሁን ደግሞ አጭበርባሪዎቹ ስሙን ተጠቅመው ወደ በዘበዙት ነገር ግን በዓለም ላይ እውነተኛ ታሪክ ወደ ሰራው ወደ ዋናው የቻይናው ተአምር እናዝግም። Why do you laugh? Really is
BYD ማለት ዛሬ ላይ የዓለማችን ግዙፉ የኤሌክትሪክ መኪና አምራች ቢሆንም ታሪኩ ግን የጀመረው ከመኪና ጋር ምንም በማይገናኝ ሁኔታ ነበር። የBYD መስራችና መሪ ዋንግ ቹዋንፉ ይባላል። ታሪኩ ፍጹም ከድሃነት ወደ ቱጃርነት የተለወጠ ድንቅ የህይወት ምሳሌ ነው። ዋንግ በ1966 ዓ.ም በቻይና ውስጥ በሚገኝ እጅግ ድሃ የገበሬ መንደር ውስጥ ተወለደ። ገና ባዳጊነት እድሜው ወላጆቹን በማጣቱ ወላጅ አልባ ሆነ። ያሳደጉት ታላቅ ወንድሙና እህቱ የራሳቸውን ፍላጎት መስዋዕት በማድረግና ዕዳ ውስጥ በመግባት ነበር ወደ ትምህርት ቤት የላኩት። ዋንግ በጣም ጎበዝ ተማሪ ነበር። በኬሚስትሪና በባትሪ ቴክኖሎጂ የመጀመሪያና ማስተርስ ዲግሪውን አገኘ። በሃያዎቹ የእድሜ ክልል ውስጥ እያለ በመንግስት የምርምር ተቋም ውስጥ ከፍተኛ ተመራማሪ ሆነ። በ1995 ዓ.ም ዋንግ ቹዋንፉ የሞባይል ስልኮች ዓለምን ሊቆጣጠሩ እንደሆነ ተነበየ። ያኔ ስልኮች ዳግም የሚሞላ ባትሪ ያስፈልጋቸዋል። ገበያውን ደግሞ የጃፓን ኩባንያዎች ተቆጣጠሩት ነበር። ዋንግ የምርምር ስራውን ትቶ ከዘመዱ ሉጂያንግ የ250,000 ዩዋን ብድር በመውሰድ BYD የተባለችውን ኩባንያ በሸንዘን ከተማ ከ10 ሰራተኞች ጋር መሰረተ። ያኔ ውድ የሆኑ የጃፓን ራስ ሰር ማሽኖችን መግዛት ስላልቻለ የባትሪ ማምረቻ ሂደቱን ወደ ትናንሽ ክፍሎች በመከፋፈል ማሽኖቹን በሰው ኃይል ተካቸው። ይህ የፈጠራ ስልት የማምረቻ ወጪውን በከፍተኛ ሁኔታ ቀነሰው። በአጭር ጊዜ ውስጥ ኖኪያና ሞቶሮላ ለሚባሉ የዓለማችን ግዙፍ ስልኮች ዋና የባትሪ አቅራቢ ለመሆን በቃ። በ2003 ዓ.ም ዋንግ ቹዋንፉ መላውን ዓለም ያስደነገጠ ውሳኔ ወሰነ። እያከሰረ የነበረውን ኩንቹዋን አውቶሞቢል የተባለ የመንግስት መኪና አምራች ኩባንያ ገዛ። የኩባንያው ባለሀብቶች በድንጋጤ አክሲዮኖቻቸውን ሸጡ። ባትሪ አምራች የነበረ ድርጅት እንዴት መኪና ይሰራል? ይሄ እብደት ነው አሉ። ነገር ግን ዋንግ የወደፊቱን ያይ ነበር። እርሱ መኪና ውስጥ የገባው የነዳጅ መኪና ለመስራት ሳይሆን መኪናን እንደ አንድ ትልቅ ባትሪ ስለቆጠረው ነበር። የባትሪ እውቀቱን ተጠቅሞ የኤሌክትሪክ መኪናዎችን ለመስራት የ30 ዓመት ረጅም እቅድ አወጣ። ዛሬ BYD ተራ የመኪና ኩባንያ አይደለም። እርሱ የዓለማችንን የትራንስፖርት ስርዓት የሚቀይር የአረንጓዴ ቴክኖሎጂ ጭራቅ ሆኗል። በኢንዱስትሪው ውስጥ እያደረገ ያለው አብዮት በቃላት ጉልበት የሚገለጽ አይደለም። ቀደም ሲል የነበሩ የኤሌክትሪክ መኪና ባትሪዎች አደጋ ሲደርስባቸው የመፈንዳትና የመቃጠል ከፍተኛ ስጋት ነበረባቸው። BYD ግን ብሌድ ባትሪ የተባለውን ቴክኖሎጂ ፈጠረ። የባትሪ በመስማር ሲወጋ ወይም በከፍተኛ ኃይል ሲደቆስ እንኳ አይፈነዳም፣ እሳት አይነሳም። በጣም ቀጭንና እንደ ምላጭ የተደረደረ በመሆኑ በመኪናው ውስጥ አነስተኛ ቦታ ይዛል። ይህ ቴክኖሎጂ እጅግ አስተማማኝ በመሆኑ ቴስላ ራሱ መኪናዎቹ ላይ ለመጠቀም ከBYD ባትሪ መግዛት ጀምሯል። አብዛኞቹ የመኪና ኩባንያዎች እንደ ፎርድ፣ ቶዮታ ወይም ቴስላ የመኪና መለዋወጫዎችን፣ ባትሪዎችንና ቺፖችን ከተለያዩ አቅራቢዎች ነው የሚገዙት። BYD ግን 90% የሚሆነውን የመኪና ክፍል ራሱ በቤቱ ውስጥ ያመርታል። ባትሪውን ራሱ ይሰራል፣ ሞተሩን ራሱ ይሰራል፣ ማይክሮቺፖችንና የኤሌክትሮኒክስ ሰሌዳዎችን ራሱ ያመርታል። መኪናዎችን ወደ ዓለም ለማጓጓዝ የሚያስችሉ ግዙፍ የባህር መርከቦችን ሳይቀር ራሱ ገንብቶ ያንቀሳቅሳል። ይህ ማለት BYD የማምረቻ ወጪውን በፈለገው መጠን የመቀነስና ገበያውን በዋጋ የመስበር ፍጹም ኃይል አለው። ሙሉ በሙሉ ከኤሌክትሪክ በተጨማሪ BYD ያመረታቸው ፕለግን ሃይብሪድ መኪናዎች በነዳጅና በኤሌክትሪክ በጥምረት የሚሰሩ ሲሆን በአንድ ሙሉ ታንክ ነዳጅና ሙሉ ቻርጅ ከ2000 ኪሎ ሜትር በላይ መጓዝ ይችላሉ። ይህ በታሪክ ታይቶ የማይታወቅ የቴክኖሎጂ ምጥቀት ነው። የቴስላ መስራችና የዓለማችን ቁጥር 1 ባለሀብት ኤሎን መስክና BYD ያላቸው ታሪክ እጅግ አስቂኝና አስተማሪ ነው። እንደ አውሮፓውያን አቆጣጠር በ2011 የብሉምበርግ ጋዜጠኛ ኤሎን መስክን በቪዲዮ ቃለ መጠይቅ ላይ ስለ ቻይናው BYD ምን ታስባለህ? እንደ ትልቅ ተፎካካሪ ታያቸዋለህ? ስትል ጠየቀችው። ኤሎን መስክ ጥያቄውን እንደሰማ በከፍተኛ ድምፅ ስቆ አቋረጣት። ሳቁን መቆጣጠር አቅቶት ላፍታ ከቆየ በኋላ እንዲህ አለ። መኪናቸውን አይተሻል? እየሳቀ ጨርሶ ተፎካካሪ አድርጌ አልቆጥራቸውም። ምርቶቻቸው ማራኪ አይደሉም። ቴክኖሎጂያቸውን ቢሆን በጣም ደካማ ነው። የነሱ ትኩረት ቻይና ውስጥ እንዳይከስሩ መከላከል እንጂ ቴስላን መፎካከር አይችሉም። ጊዜ ተገለባበጠ። BYD በጸጥታና በከፍተኛ ትጋት ምርቱንና ቴክኖሎጂውን አሻሻለ። እንደ አውሮፓውያን አቆጣጠር በ2023 ማብቂያና ከ2024 እስከ 2026 ባለው ጊዜ ሰሌዳ ውስጥ BYD በዓለም አቀፍ ደረጃ ከቴስላ የበለጠ የኤሌክትሪክ መኪናዎችን በመሸጥ
ቴስላን ከአንደኝነቱ ዙፋን አወርዶታል። በቅርቡ ኤሎን መስክ ያንን የድሮ ቪዲዮ አስመልክቶ በሰጠው ምላሽ ላይ ሙሉ በሙሉ ሐሳቡን ቀይሮ ያ ቪዲዮ ከተቀረጸ ብዙ ዓመታት አልፈዋል። በአሁኑ ጊዜ የቢዋይዲ መኪናዎች እጅግ በጣም ተወዳዳሪና ምርጥ ናቸው። እውነቱን ለመናገር የታሪፍ ገደቦች ከሌሉ የቻይና የኤሌክትሪክ መኪናዎች ኩባንያዎች አብዛኛዎቹን የዓለም የመኪና ኩባንያዎች ሙሉ በሙሉ ያፈርሷቸዋል አለ። የኤሎን መስክ ሳቅ ዛሬ ላይ ወደ ፍርሃትና ክብር ተለውጧል። ዛሬ የቢዋይዲ ስም በዋይት ሃውስ በኤሊዜ ቤተመንግስትና በዌል ስትሪት ስብሰባዎች ላይ በስፋት ይነሳል። የአሜሪካና የአውሮፓ መሪዎች ቢዋይዲን የሚመለከቱት በከፍተኛ ስጋት ነው። የቢዋይዲ መኪናዎች በጣም ርካሽና ጥራት ያላቸው በመሆናቸው የሀገር ውስጥ የመኪና ኢንዱስትሪዎችን ያጠፉብናል በሚል ስጋት በቢዋይዲ መኪናዎች ላይ እስከ 100% የሚደርስ ከፍተኛ የቀረጥ ታሪፍ ጥለዋል። የሚያሳየው መኪናው በጦር መሳሪያ ደረጃ የምዕራባውያንን ኢኮኖሚ እያናወጠ መሆኑን ነው። ዘ ኒውዮርክ ታይምስ ቢዋይዲ የምዕራባውያንን የዘመናት የመኪና የበላይነት በአጭር ጊዜ ውስጥ ያፈረሰ አዲስ የዓለም ኃይል ሆኗል ሲል ጽፏል። ቶፕ ጊር እና ታዋቂ የዩቲዩብ የመኪና ገምጋሚዎች የቢዋይዲ አዳዲስ መኪናዎችን በተለይ እንደ ቢዋይዲ ሲል እና ያንግዋንግ ዩናይን ያሉትን ሱፐር መኪናዎች ከፈተሹ በኋላ በጥራት በውስጥ ዲዛይን እና በቴክኖሎጂ ከቴስላና ከጀርመን መኪናዎች እኩል ወይም የተሻሉ መሆናቸውን እየመሰከሩ ነው። የዓለማችን ታዋቂው ቢሊዮነር ዋረን ባፌት ገና በ2008 ዓ.ም የቢዋይዲን አቅም አይቶ $230 ሚሊዮን ኢንቨስት አድርጎ ነበር። ይህ ኢንቨስትመንት ከዓመታት በኋላ ወደ ቢሊዮኖች ዶላር በማደግ የባፌት ምርጥ የንግድ ውሳኔ ተብሎ ተጠቃሽ ሆኗል። የባፌት የቅርብ አጋር የነበረው ቻርሊ ሙንገር ከመሞቱ በፊት ስለ ዋንግ ቹዋንፉ ሲናገር እሱ በሳምንት 70 ሰዓት የሚሰራ የቶዮታውን መስራች ኪችሮ ቶዮዳን እና ቶማስ ኤዲሰንን በአንድ ላይ አጣምሮ የያዘ ድንቅ ሰው ነው ብሎታል። ተመልካቾች የቢዋይዲ ታሪክ አስደናቂ ነው። በአንድ በኩል ከአንዲት ዳያ ገብሬ መንደር ተነስቶ ዓለምን የተቆጣጠረ መሪና ቴክኖሎጂን እንመለከታለን። በሌላ በኩል ደግሞ ይህንኑ ታላቅ ስም ተጠቅመው በአዲስ አበባ ከተማ ንጹሃን ዜጎችን ያደህዩ አጭበርባሪዎችን ታዝበናል። ይህ ታሪክ የሚያስተምረን ትልቁ ቁም ነገር ዓለም ወደ አዲስ የኤሌክትሪክ ቴክኖሎጂ በከፍተኛ ፍጥነት እየተቀየረች ባለችበት በዚህ ጊዜ ዕውቀትንና ጥንቃቄን ካላደበርን የቴክኖሎጂ ሰለባ ልንሆን እንችላለን። መኪናም ሆነ ማንኛውንም ውድ ንብረት ስንገዛ ከጀርባው ያለውን ሕጋዊነት መመርመር ግዴታችን ነው። እናንተስ ስለ ቢዋይዲ መኪናዎች ምን ታስባላችሁ? በአዲስ አበባስ የተፈጸመው ማጭበርበር ምን ትምህርት ሰጣችሁ? ሐሳባችሁን አስተያየት መስጫው ላይ አስቀምጡልን። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።